ተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የካቲት 26 2018 የሰዓቱን ዜና ይዘን ቀርበናል። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን ከመደበኛው የሬዲዮ ሞገዳችን በተጨማሪ በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። በቀጣዮቹ 10 ቀናት የበልግ ዝናብ ስርጭትና መጠን እንደሚጠናከር ስለመገለጹ፣ ጠቅላይ ሚኒስትሩ የተፈጸሙ የሰብአዊ መብት ጥሰቶች በሽግግር ፍትህ መፈታት አለባቸው ስለማለታቸው፣ ስምረት ፓርቲ በትግራይ ክልል የመንግስትና የህዝብ ሀብት ከህግ ውጪ እየተሸጠ ነው ሲል ስለመክሰሱ፣ በአማራ ክልል በህገ ወጥ መንገድ የተከማቸ ንብረትን ለማስመለስ የሚያስችል አዋጅ ወደ ስራ ሊገባ መሆኑ ስለመገለጹ፣ ድንገተኛ የልብ ስራ ማቆም ዋነኛው የድንገተኛ ሞት መንስኤ መሆኑ ስለመነገሩ ከአገር ቤት፣ በሱዳን የበሽታዎች ስርጭት መባባሱ ስለመገለጹ ከአፍሪካ፣ በሳውዲው ግዙፍ የነዳጅ ማጣሪያ ላይ ሌላ የድሮን ጥቃት ሙከራ ስለመደረጉ ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣችኋለሁ። ጠቅላይ ሚኒስትሩ የተፈጸሙ የሰብአዊ መብት ጥሰቶች በሽግግር ፍትህ መፈታት እንዳለባቸው ገለጹ። በሰሜኑ ጦርነት ወቅት የተፈጸሙ የሰብአዊ መብት ጥሰቶች በሽግግር ፍትህ መፈታት እንዳለባቸው ጠቅላይ ሚኒስትር አብይ አህመድ ከኢዜአ ጋር በነበራቸው ቆይታ ገልጸዋል። ጠቅላይ ሚኒስትሩ በፕሪቶሪያው ስምምነት መሰረት በሁሉም ተዋናይ ኃይሎች ተፈጸሙ የሚባሉ ጥሰቶች በሽግግር ፍትህ እንዲታዩ መስማማታቸውን አስታውቀዋል። ፍትህ ከፖለቲካ ውግንና ነጻ ሆኖ መረጋገጥ አለበት ያሉት ጠቅላይ ሚኒስትሩ ይሁን እንጂ ይህ ሆን እያደናቀፈ ያለው ህወሓት ነው ብለዋል። ህወሓት በበኩሉ በተደጋጋሚ በሚያወጣቸው መግለጫዎች ለፕሪቶሪያው ስምምነት በምልአት አለመተግበር የፌዴራል መንግስቱን ተጠያቂ ሲያደርግ ቆይቷል። ስምረት ፓርቲ በትግራይ ክልል የመንግስትና የህዝብ ሀብት ከህግ ውጪ እየተሸጠ ነው ሲል ከሰሰ። የትግራይ ዲሞክራሲያዊ ስምረት ፓርቲ ስምረት በክልሉ ከህግ ውጪ የመንግስትና የህዝብ ሀብት የሆኑ ተቋማትና መሬቶች ለግል ባለሀብቶች እየተሸጡ ነው ሲል ከሷል። ፓርቲው በመግለጫው የመቀሌ ኤፍኤም ሬዲዮ ጣቢያ፣ ታሪካዊ መነን ሆቴልና ሜጋ የህትመት ድርጅትን ጨምሮ ስትራቴጂካዊ ተቋማት በሐራጅ ለመሸጥ ዝግጅት እየተደረገ መሆኑን አስታውቋል። የሰራተኞች ደሞዝ ሳይከፈል እንዲህ ያለ የሀብት ሽያጭ መካሄዱ አግባብ አይደለም ያለው ስምረት በሂደቱ የሚሳተፉ ባለሀብቶችና ባንኮች በህግ እንደሚጠየቁ ማስጠንቅቀዋል። እነዚህ ንብረቶች በመንግስት ሊጠበቁና ሊተዳደሩ የሚገባቸው እንጂ ወደ ሶስተኛ ወገን ሊተላለፉ የማይችሉ የህዝብ ሀብቶች መሆናቸውን የጠቀሰው ፓርቲው ሽያጩ ግልጽነት በሌለውና በውስጥ አሰራር እየተከናወነ መሆኑ የክልሉን ህግ የሚጥስ ነው ሲል ወቅሷል። ጊዜያዊ አስተዳደሩ ገጥሞኛል ባለው የገንዘብ እጥረት ሳቢያ ደሞዝ መክፈል እንደማይችል ገለጸ። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት የድጎማ በጀቱን ወደ ክልሉ ባለመላኩ ምክንያት ለደሞዝ ክፍያ የሚሆን ገንዘብ አለመኖሩን ጠቅሶ ክፍያን መፈጸም እንደማይችል አስታውቋል። ጊዜያዊ አስተዳደሩ የካቲት 24 ቀን 2018 ባወጣው መግለጫ ከፍተኛ የገንዘብ እጥረት እንዳጋጠመው በመግለጽ የካቲት ወር የደሞዝ ክፍያ ገንዘብ እስኪገኝ ድረስ ይዘገያል ሲል አስታውቋል። ጊዜያዊ አስተዳደሩ ለደሞዝ ክፍያው ለመንግስት ሰራተኞችና በጦርነት ወቅት ያልተከፈለ ውዝፍ ደሞዝን ለመክፈል ከ20 ቢሊዮን ብር በላይ እንደሚያስፈልገው ማስታውቋል። በመሆኑም ችግሩን ለመፍታት የፌዴራል መንግስት ምላሽ እንዲሰጥም ጊዜያዊ አስተዳደሩ ጠይቋል። በክልሉ በህገ ወጥ መንገድ የተከማቸ ንብረት ለማስመለስ የሚያስችል አዋጅ ወደ ስራ ሊገባ መሆኑ ተገለጸ። በአማራ ክልል በህገ ወጥ መንገድ የተከማቸ ንብረትን ለማስመለስ የሚያስችለውን የንብረት ማስመለስ አዋጅ ተግባራዊ በማድረግ የህግ የበላይነትን ለማረጋገጥ እየተሰራ መሆኑን የክልሉ ፍትህ ቢሮ አስታወቀ። ቢሮው አዲሱን አዋጅ ተግባራዊ ለማድረግ አስፈላጊው ዝግጅት እየተደረገ መሆኑን ገልጾ በህገ ወጥ መንገድ ንብረት ያካበቱ ግለሰቦች ላይ ተገቢውን ክትትል በማድረግ ማስመለስ በሚቻልበት ሁኔታ ላይ ከሚመለከታቸው አካላት ጋር መወያየቱን ማስታውቋል። አዋጁ ግለሰቦች በህጋዊ መንገድ ብቻ ሀብት የማፍራት ባህል እንዲያዳብሩ በማድረግ ምንጩ ያልታወቀ ሀብት በሀገር ኢኮኖሚ ላይ የሚያሳድረውን ጫና ይቀንሳል ተብሎ እንደሚጠበቅ ተገልጿል።
ድንገተኛ የልብ ስራ ማቆም ዋነኛው የድንገተኛ ሞት መንስኤ መሆኑ ተገለጸ። ድንገተኛ የልብ ስራ ማቆም ልብ በኤሌክትሪክ መዛባት ምክንያት በድንገት ደም መርጨት ሲያቆም የሚፈጠር አደገኛ ሁኔታ ሲሆን በዚህ ምክንያት በድንገት ህይወታቸውን የሚያጡ ሰዎች ቁጥር እየጨመረ መጥቷል። የልብ ቧንቧ መጥበብ ወይም መዘጋት ዋነኛው ድንገተኛ የልብ ስራ ማቆም መንስኤ ሲሆን የደም ግፊት፣ ከልክ ያለፈ ውፍረት፣ ጭንቀትና መሰል ጉዳዮች ደግሞ ለችግሩ አባባሽ ምክንያቶች መሆናቸው ተጠቅሷል። ከጣቢያችን ጋር ቆይታ ያደረጉት የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የድንገተኛና ጽኑ ህሙማን ስፔሻሊስት ሐኪም ፍሬወይኒ ግደይ ክስተቱ ድንገተኛ ቢባልም በህክምናው ዓለም ግን አብዛኞቹ መንስኤዎች አስቀድሞ በሚደረግ ምርመራ ሊታወቁ የሚችሉ መሆናቸውን ገልጸዋል። በተለይም የልብ ስራ ከመቆሙ በፊት ከ2 እስከ 4 ሰዓታት ባለው ጊዜ ውስጥ ሰውነት ግልጽ የሆኑ ምልክቶችን እንደሚያሳይ የጠቀሱት ባለሙያዋ በዚህ ወቅት ፈጣን ህክምና ማግኘት ከተቻለ ህይወት የማትረፍ እድሉ ከፍተኛ መሆኑን አብራርተዋል። ነገር ግን የቅድመ ምርመራ ባህል ዝቅተኛ መሆን፣ የአምቡላንስ እጥረትና የመጀመሪያ እርዳታ በወቅቱ አለማግኘት ህይወት ከእጃችን እንዲያመልጥ የሚያደርጉ ዋና ዋና ማነቆዎች መሆናቸውንም አሳስበዋል። እንደ ዶክተር ፍሬወይኒ ገለጻ ይህ ክስተት ያጋጠመው ሰው በየደቂቃው የመጀመሪያ እርዳታ ባላገኘ ቁጥር የሞት እድሉ ከ7 እስከ 10 በመቶ ይጨምራል። በአንጻሩ ፈጣን ድጋፍ ያገኙ ታካሚዎች በህይወት የመትረፍ እድላቸው 20 በመቶ ከፍ ይላል። ድንገተኛ የልብ ስራ ማቆም ከስትሮክና ከካንሰር በበለጠ ህይወት ቀጣፊ መሆኑን ዓለም አቀፍ ጥናቶች እንደሚያሳዩ የጠቀሱት ባለሙያው እንደ የልብ ምት መፍጠን፣ የትንፋሽ ማጠርና ድንገተኛ የራስ መሳት ያሉ ምልክቶች ሲታዩ ቸል ባለማለት በአፋጣኝ ህክምና ማግኘት እንደሚገባ መክረዋል። በቀጣዮቹ 10 ቀናት የበልግ ዝናብ ስርጭትና መጠን እንደሚጠናከር ተገለጸ። በቀጣዮቹ 10 ቀናት በአብዛኞቹ የበልግ ሰብል አብቃይ አካባቢዎች የዝናብ መጠንና ስርጭት በከፍተኛ ሁኔታ እንደሚጨምር የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ ባወጣው መግለጫ በተለይም በደቡብ ምስራቅ፣ በመካከለኛውና በምስራቅ የሀገሪቱ ክፍሎች መደበኛና ከመደበኛ በላይ ዝናብ እንደሚጠበቅ አመላክቷል። አልፎ አልፎም ከባድ ዝናብ ሊኖር ስለሚችል በተለይ በውሃ አጠር አካባቢዎች የሚገኙ አርሶና አርብቶ አደሮች የሚጥለውን ዝናብ በማሰባሰብ ለቀጣይ ጥቅም ላይ እንዲያውሉ ምክረ ሀሳብ ቀርቧል። በሌላ በኩል በጋምቤላ፣ በአፋርና በሶማሌ ክልሎች የቀኑ ከፍተኛ ሙቀት ከ33 እስከ 37 ዲግሪ ሴልሺየስ ሊደርስ እንደሚችልም ተጠቁሟል። አሁን ደግሞ ከአህጉራችን አፍሪካ ወደ ያዝናቸው ዜናዎች እናልፋለን። በሱዳን የበሽታዎች ስርጭት መባባሱ ተገለጸ። በሱዳን በተለያዩ ግዛቶች የዴንጊ፣ ትኩሳት፣ የወባ፣ የኩፍኝ በሽታዎች በከፍተኛ ሁኔታ እየተስፋፉ መሆኑን የሀገሪቱ ጤና ሚኒስቴር አስታውቋል። በሀገሪቱ እየተካሄደ ያለው ግጭትና የጤናው ስርዓት መፈራረስ ወረርሽኞችን ለመቆጣጠር የሚደረገውን ጥረት በእጅጉ እያደናቀፈው ይገኛል ተብሏል። የጤና ሚኒስቴሩ የድንገተኛ አደጋ ኦፕሬሽን ማዕከል ባወጣው መግለጫ በዴንጊ ትኩሳት የተያዙ ሰዎች ቁጥር 60976 የደረሰ ሲሆን ከነዚህም ውስጥ የ5 ሰዎች ህይወት ማለፉንና ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ጭማሪ ማሳየቱን ገልጿል። በተመሳሳይ በካርቱም፣ በሪቨር ናይል፣ በዋይት ናይልና በገዚራ ግዛቶች የወባ በሽታ ስርጭት በከፍተኛ ሁኔታ ጨምሯል። በሰሜን ዳርፉር የታዊል አካባቢ እንዲሁም በነጭ አባይ ግዛቶች የኩፍኝ በሽታ ስርጭት አሁንም በከፍተኛ ሁኔታ የቀጠለ ሲሆን በገዚራ ግዛት ደግሞ የሄፓታይተስ ኢ ታካሚዎች እየተመዘገቡ እንደሚገኙ የጤና ሚኒስቴሩ መግለጫ ያሳያል። በተጨማሪም በጦርነቱ ምክንያት የመንገዶች መዘጋትና የሎጂስቲክ መስተጓጎል የህይወት አድን መድኃኒቶችና የህክምና ቁሳቁስ አቅርቦት ላይ እንቅፋት ፈጥሯል ብሏል። ሚኒስቴሩ ችግሩን ለመፍታት የድንገተኛ አደጋ ማዕከላትን በየክልሉና በየአካባቢው በማንቀሳቀስ የህክምና ቁሳቁሶችን ለስጋት ተጋላጭ ወደ ሆኑ ቦታዎች ለማድረስ እየሰራ መሆኑን አስረድቷል። የመካከለኛው ምስራቅ ውጥረት በአፍሪካ የገቢ ምርቶች ላይ የዋጋ ንረት ያስከትላል ሲሉ ካሜሩናዊው ኢኮኖሚስት አስጠነቀቁ። በመካከለኛው ምስራቅ እየተባባሰ በመጣው ጦርነት ሳቢያ በወታደራዊ እንቅስቃሴ ውስጥ ባልተሳተፉ የአፍሪካ ሀገራት ላይ ጭምር ከባድ ኢኮኖሚያዊ መዘዝ እንደሚያስከትል የኢኮኖሚ ባለሙያው ዳልቫሪስ ኑጉጁ ለስፖትኒክ አፍሪካ ተናግረዋል። እንደ ባለሙያው ገለጻ ከሆነ ከሚያስከትለው ዘርፈ ብዙ ተጽዕኖ መካከል የነዳጅ ዋጋ መናር፣ የአቅርቦት ሰንሰለት ተጋላጭነት፣ የገቢ ምርቶች ዋጋ በከፍተኛ ሁኔታ ማሻቀብ የመሳሰሉ ጫናዎችን በአህጉሪቱ ላይ ይፈጥራል። 13 በመቶ የአፍሪካ የተጣራ ነዳጅ ምርት ከውጭ የሚገባው ከመካከለኛው ምስራቅ ነው ያሉት ባለሙያው አብዛኛው ደግሞ በሆርሙዝ የባህር ሰርጥ በኩል የሚያልፍ መሆኑን ጠቁመዋል። ይህም በዚህ መስመር ላይ የሚፈጥረው መስተጓጎል አቅርቦቱን በቀጥታ ይጎዳል ሲሉ አብራርተዋል። ኢኮኖሚስቱ አክለውም የነዳጅ ዋጋ መጨመር የትራንስፖርትና የፍጆታ እቃዎችን ዋጋ ከፍ እንዲል በማድረግ በቤተሰብ ምጣኔ ላይ ከባድ ጫና ይፈጥራል ሲሉም ስጋታቸውን ገልጸዋል።
ወደ ዓለም አቀፍ ዜና ስናልፍ ማህበሩ ጦርነቱ ከተጀመረ ወዲህ 787 ሰዎች መገደላቸውን ገለጸ። የነዳጅ ዋጋም በከፍተኛ ሁኔታ አሻቅቧል። የኢራን ቀይ ጨረቃ ማህበር ትናንት ማክሰኞ ባወጣው መግለጫ አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩ ወዲህ በአገር አቀፍ ደረጃ የሟቾች ቁጥር 787 መድረሱን አስታውቋል። ማህበሩ በድረገጹ ባሰፈረው መረጃ መሰረት ካለፈው ቅዳሜ ጀምሮ ከ1000 በላይ ጥቃቶች ተፈጽመው 153 ከተሞችና ከ500 በላይ ስፍራዎች ኢላማ ተደርገዋል። በሌላ በኩል በዚህ ጦርነት ሳቢያም የሆርሙዝ ሰርጥ በመዘጋቱ የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡ ተዘግቧል። በስትራቴጂካዊ ጠቀሜቷ የምትታወቀው የሆርሙዝ ሰርጥ መዘጋቱና በቀጠናው የሚገኙ የኃይል መሰረተ ልማቶች ጥቃት ማስተናገዳቸውን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ ከ8 በመቶ በላይ ጭማሪ አሳይቷል። በዚህም አንድ በርሜል ነዳጅ $88.12 የደረሰ ሲሆን ይህም ከሐምሌ 2024 ወዲህ የታየ ከፍተኛው የዋጋ ጭማሪ መሆኑ ተመላክቷል። በአንጻሩ ነጋዴዎች ትኩረታቸውን ወደ ነዳጅና ወደ የአሜሪካ ዶላር በማዞራቸው የከበሩ ማዕድናት ዋጋ በከፍተኛ ሁኔታ ቀንሷል። የወርቅ ዋጋ ከ4 በመቶ በላይ ቅናሽ በማሳየት የአንድ አውንስ ዋጋ ወደ $5075 የወረደ ሲሆን የብር ዋጋ ደግሞ ከ12 በመቶ በላይ በመቀነስ ከ$78 በታች ሆኗል። በሳውዲው ግዙፍ የነዳጅ ማጣሪያ ላይ ሌላ የድሮን ጥቃት ሙከራ ተደረገ። የኢራን ጥቃት ኢላማ የነበረው ዋነኛው የሳውዲ አረቢያ የነዳጅ ማጣሪያ ላይ የድሮን ጥቃት ሙከራ መደረጉን የሀገሪቱ መከላከያ ሚኒስቴር ገለጸ። የጥቃት ሙከራ ተደርጎበታል የተባለው ራስ ታኑራ የነዳጅ ማጣሪያ በሳውዲ አረቢያ ትልቁ የነዳጅ ምርት ተቋም እንደሆነ ይታመናል። የሳውዲ መከላከያ ሚኒስቴር ጥቃቱ በድሮን የተፈጸመና ምንም አይነት ጉዳት እንዳልደረሰ የመጀመሪያ ደረጃ ግምቶች አመላክተዋል ብለዋል። የነዳጅ ማጣሪያው ከዚህ አስቀድሞም በኢራን ጥቃት ተፈጽሞ ራስ ታኑራ የነዳጅ ማጣሪያ በሳውዲ ብቻ ሳይሆን በዓለም ዙሪያ ካሉ ግዙፍ የነዳጅ ማጣሪያ ማዕከላት አንዱ ነው። ስምረት ፓርቲ በትግራይ ክልል የመንግስትና የህዝብ ሀብት ከህግ ውጭ እየተሸጠ ነው ሲል ስለመክሰሱ፣ በአማራ ክልል በህገ ወጥ መንገድ የተከማቸ ንብረትን ለማስመለስ የሚያስችል አዋጅ ወደ ስራ ሊገባ መሆኑ ስለመገለጹ፣ ድንገተኛ የልብ ስራ ማቆም ዋነኛው የድንገተኛ ሞት መንስኤ መሆኑ ስለመነገሩ ከአገር ቤት፣ በሱዳን የበሽታዎች ስርጭት መባባሱ ስለመገለጹ፣ የመካከለኛው ምስራቅ ውጥረት በአፍሪካ የገቢ ምርቶች ላይ የዋጋ ንረትን ያስከትላል ሲሉ ባለሙያዎች ስለማስጠንቀቃቸው ከአፍሪካ፣ የኢራን ቀይ ጨረቃ ማህበር ጦርነቱ ከተጀመረ ወዲህ 787 ሰዎች መገደላቸውን ስለማስታወቁ፣ በሳውዲው ግዙፍ የነዳጅ ማጣሪያ ላይ ሌላ የድሮን ጥቃት ሙከራ ስለመደረጉ ከዓለም አቀፍ አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን ከመደበኛው የሬዲዮ ሞገዳችን በተጨማሪ በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ እኔ ከወዲሁ እሰናበታለሁ። ከቀሪ የሀራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።